የኢፌዴሪ ሀገር መከላከያ ሚኒስቴር ከሰሞኑ በተደጋጋሚ በአማራና ኦሮሚያ ክልሎች የሚገኙ ታጣቂዎች ላይ ሰፋፊ ያላቸው ወታደራዊ እርምጃ እየወሰደ ድልም እየቀናው መሆኑን ገልጿል። እንደ መከላከያ ይፋዊ መረጃ የመንግስት የጸጥታ ኃይሎች በሁለቱ የሀገሪቱ ክልሎች ውስጥ በሚንቀሳቀሱ የታጠቁ አካላት ላይ በወሰዱት ወታደራዊ እርምጃዎች በመቶዎች መገደላቸውንና የቡድን ጨምሮ የተለያዩ ጦር መሳሪያዎች መማረካቸውን ተናግረዋል። የባለሙያዎች አስተያየት ያካተተውን የስዩም ጌቱ ዘገባ ቀጥሎ ይቀርባል። የኢትዮጵያ መከላከያ ሰራዊት ሰሞነኛ ተደጋጋሚ መግለጫዎች እንደሚያመለክቱት ከሆነ ሰራዊቱ በአማራና ኦሮሚያ ክልሎች ውስጥ በሚንቀሳቀሱ ታጣቂ ቡድኖች ላይ በወሰዳቸው ወታደራዊ እርምጃዎች ድል እየቀናው ነው። እንደ መከላከያ መግለጫ ከትናንት በስቲያ ቅዳሜ ሚያዝያ 11 ቀን 2017 ዓ.ም በአማራ ክልል ሰሜን ሸዋ ዞን በአሶና ወረዳ ጽንፈኛ በሚል በተጠቀሱ ታጣቂዎች ላይ በተወሰደ ወታደራዊ እርምጃ ከ50 በላይ ታጣቂዎች መገደላቸው ተብራርቷል። የመከላከያ ሰራዊቱ በጎጃም በአንድ ቀን ብቻ ባደረገው ወታደራዊ ኦፕሬሽንም ከ300 በላይ ታጣቂዎችን መግደሉ ነው በዚሁ ትናንት ባወጣው ተመሳሳይ መግለጫ የተመላከተው። እንደ መረጃው በእነዚህ ወታደራዊ ኦፕሬሽኖች ከ30 በላይ ታጣቂዎች ተጎድተው የጦር መሳሪያዎችም መማረካቸው ተነግሯል። በዚሁ መግለጫ በኦሮሚያ ክልል ደግሞ በተመሳሳይ በሰሜን ሸዋ ዞን ደራ ወረዳ እንዲሁም በሆሮ ጉዱሩ ወለጋ ዞን ጃርደጋ ጃርቴ ወረዳ የአካባቢውን ሰላም ለማደፍረስ ሲንቀሳቀስ የነበረ ሸኔ በተባሉ ታጣቂዎች ላይ መከላከያ በወሰደው እርምጃ በቁጥር ባይገለጽም በርካቶች መገደላቸውና መቁሰላቸው ተገልጿል። በዚሁ ተመሳሳይ ክልል ሰሜን ሸዋ ዞን ሂደቡ አቦቴ ወረዳ በርካታ የጦር መሳሪያዎችንና ተተኳሾችን በቁጥጥር ስር ማዋል የተቻለበት ወታደራዊ እርምጃ መወሰዱን ሚያዝያ 8 ቀን 2017 ዓ.ም የወጣው መግለጫ ያትታል። ሚያዝያ 5 ቀን 2017 ዓ.ም የወጣው የተቋሙ መግለጫም እንዲሁ በአማራና ኦሮሚያ ክልሎች በተለያዩ ዞኖችና የዞኖቹ ወረዳዎች በየክልሎቹ በሚንቀሳቀሱ ታጣቂዎች ላይ በተወሰደው ወታደራዊ እርምጃ ታጣቂዎች ላይ ኪሳራ መድረሱ ተጠቁሟል። ለመሆኑ መሰል ወታደራዊ ኦፕሬሽኖች ባለፉት 7 ዓመታት ሲወሰዱ ከቆዩት ወታደራዊ እርምጃዎች ጋር ሲነጻጸሩ ይለዩ ይሆን? በአዲስ አበባ ዩኒቨርሲቲ የ3ኛ ዲግሪ እጩና የሰላምና ደህንነት ባለሙያ አቶ መብራቴ ገርጅሰው አይደለም ይላሉ። ማውጣቱ የተለመደ ነገር ነው። ባለፉት 7 ዓመታት እንደውም ወደ ባሰ ቀውስ ከሌላ ክልል ወደ ሌላ ክልል መሸጋገር ውጭ በእኔ እይታ በእውነቱ ይህን ያክል ስታቢሊቲ አምጥቷል ማለት አልችልም። በተመሳሳይ ጉዳይ ላይ አስተያየታቸውን የጠየቅናቸው የፖለቲካል ሳይንስ ባለሙያና ተንታኝ አቶ ሰለሞን ተፈራ ደግሞ የመንግስት ጸጥታ ኃይሎች ወደ ጦርነት ለመግባት የተገደዱበት ጉዳይ ላይ በማተኮር ነው አስተያየታቸውን ያጋሩን። ኢትዮጵያ ብዙ ችግር እንዳላት ይታወቃል። የፍትህ ችግር፣ የታሪክ ችግር፣ የኢኮኖሚ ችግር፣ ብዙ ጥያቄዎች አጠቃላይ እንዳለ ይታወቃል። ይህ ማለት ፈልጌ ነው አጠቃላይ የኢትዮጵያ መንግስት አቋም ያለን ችግሮች በሰላማዊ መንገድ መስራት እንዳለበት በላይ ጊዜ ጥሪ ሲያደርግ ነበርና ግን ይሄ ተጠቃሚዎች እንዳልተቀበሉ በተለይ የመንግስት አመራሮች ላይ፣ የመንግስት ተቋማቶች ላይ፣ ትምህርት ቤቶች ላይ ልጆች ትምህርት ቤት ገብተው እንዳይማሩ የማድረግ ፋብሪካዎች ላይ ጥቃት ሲያደርጉ ይታወቃልና ስለዚህ ይህን የመከላከል እንደ መንግስት የህጋዊ ሞራላዊ ግዴታ አለው ማለት ነው። ስለዚህ ከዛ አኳያ አሁን እያደረገ ያለው መንግስት አድሬስ አንደኛ እነዚህ ኃይሎች ተገዶ ወደ ድርድር እንዲመጡ ወደ ንግግር እንዲመጡ የማድረግ ስራ ነው እየሰራ ያለው። ሁለተኛ የመንግስት ተቋማቶችን ዜጎች መጠበቅ ሞራላዊ እና ህጋዊ ግዴታ ስላለው ይሄ መስራት አለባት። ስለዚህ የተለያዩ ጥያቄ አግባብነት አለ ብዬ አስባለሁ። አቶ ሰለሞን ለዘላቂ ሰላም መስፈን ሰላማዊ አማራጮች እድል ሊሰጣቸው እንደሚገባውን ቢያምኑም እውነታው ያንን ባለመፍቀዱ ወታደራዊ እርምጃው ግድ ሆነዋል በማለት ነው ሀሳባቸውን ያከሉት። የሀገር ሽማግሌን ለሰላም እጁ የዘረጋው ቄስ ወይም ደግሞ ሼክ አንበርክኮ የሚገል ኃይል ባለበት እነዚህ ሰዎች ለሰላም ዝግጁ ነው ብለን ስናስብ በፍጹም እንደዛ ነገሮች አይታይም። የሰላምና ደህንነት ባለሙያው አቶ መብራቱ ግን አስተያየታቸውን የሰጡት ከዚህ በተቃራኒው ነው። በዛ በኩል ዘላቂ መፍትሄ ይመጣል ብዬ አላምንም። ዘላቂ መፍትሄ የሚመጣው በመነጋገር ሰጥቶ በመቀበል ነው ባይነኝ እኔ እንጂ እንደው ድል ቀንቶ መንግስት እነዚህን አርሚድ ግሩፕን አጥፍቶታል ቢባል እውነቱ መቼ መልሶ እንደሚነሳ ማወቅ አዳጋች ነው። ስለዚህ የበለጠ እርቁም እውነተኛ እርቅ እንዲሆን አንድም ዘላቂ ይሆናል፣ ሁለትም ለኢትዮጵያ አንድነት መሰረት ጥሎ ያልፋል። ጦርነት ግን መሰረት ጥሎ ከማለፍ ይልቅ የበለጠ እንደውም የታሪክ ጠባሳን ነው ጥሎ የሚያልፈው ባይነኝ ነኝ። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ስለ አዲስ አበባ ኮሪደር ልማት የመንግስት የተነሺዎችና የመብት ድርጅት አስተያየት ይላል ቀጣዩ ዘገባም። ጠቅላይ ሚኒስትር አብይ አህመድ ትላንት በትንሣኤ በዓል አዲስ አበባ ካዛንችስ አካባቢ ይኖሩ ከነበሩና ወደ ሌላ ቦታ የተዛወሩ ሰዎች ፊት ቆመው በዘር በሃይማኖትና በሰፈር ሳንከፋፈል ለለውጥ የምንተጋ እንድንሆን የሚል ንግግር አድርጓል። ጠቅላይ ሚኒስትሩ እነዚህ የኮሪደር ልማት ተነሺዎች በጋራ እንደተለመደው እየተጠያየቃችሁ የምትኖሩበት ሁኔታ ተፈጥሮላቸዋል ብሏቸዋል።
በዚሁ የኮሪደር ልማት ምክንያት ቤታችሁ ሰነድ አልባ ነው በሚል ገርጂ አካባቢ የፈረሰባቸው ሰዎች ግን የነበረን ማህበራዊ ኑሮና እድር ተበትኖ ያለምንም ካሳ እንዲሁ ቀርተናል ሲሉ ስሞታቸውን አሰምተዋል። ሰለሞን ሙጬ በዘር በሃይማኖት በሰፈር ሳንከፋፈል እንደ አንድ ህዝብ በልጽገን ተሻሽለን ለለውጥ የምንተጋ እንድንሆን የዘውትር ምኞታችን ነው። ጠቅላይ ሚኒስትር አብይ አህመድ ትናንት በትንሣኤ ዕለት ብዙ የአዲስ አበባ ከተማ የታላቁ ቤተ መንግስትና የካዛንቺስ አካባቢ ኮሪደር የተባለው የከተማ መልሶ ማልማት ስራ ተነሺዎች በሚኖሩበት አዲስ መንደር ተገኝተው ያደረጉት ንግግር ነው። ጠቅላይ ሚኒስትሩ እነዚህ ይኖሩበት ከነበረው መሀል ከተማ ተነስተው 22 ኪሎ ሜትር ርቀት ላይ በተሰራው ገላን ጉራ የተባለው መንደር እንዲኖሩ ለተደረጉ ነዋሪዎች ባስተላለፉት መልእክት ልጆቻችሁ መልካም ትምህርት ቤት፣ መመገቢያ ቦታም አግኝተዋል ብለዋል። ልጆቻችሁ መልካም ትምህርት ቤት፣ መመገቢያ ቦታ፣ አዛውንቶች መመገቢያ ቦታ አግኝተዋል። እድራችሁ፣ ቁባችሁ በጋራ እንደተለመደው የተጠያየቃችሁ የምትኖሩበት ነገር ተፈጥሮላችኋል። ልማት ሲመጣ ብዙ አሉባልታ፣ ብዙ ስሞታ፣ ብዙ ክስ እንዲሁም ብዙ ወቀሳ ይኖራል ያሉት ጠቅላይ ሚኒስትሩ ወቀሳዎች ሳያስተጓጉሉን መልካም ሰፈር በማየታችን ደስተኞች ነን ሲሉም ተደምጠዋል። ከተማችን ተጎሳቅላ ቆሽሻ ነበር። እኛ ደግሞ ባለቤቶች ነን። ሀገራችን ነው። ጉስቁልናዋ ያመናል። እንቀይረው ያልነው ለጋራ ጥቅም፣ ለልጆቻችን ደስታ፣ መጻኢውን ዘመን ለማሳመር ብቻ ነው። ይህ በእንዲህ እንዳለ ግን በዚህ የከተማ ልማት ውጥን ምክንያት ማህበራዊና ኢኮኖሚያዊ ኑሯቸው የተናጋ፣ መስተጋብራቸው የተበጠሰ፣ እጃቸው ላይ የነበረን በርካታ ሀብትና ንብረት ድንገት ያጡ፣ ከመኖሪያ ብቻ ሳይሆን ከመስሪያ ቦታቸው ተነቅለው የቀሩ ጥቂት አይደሉም። ስማቸውን እንዳንጠቅስና ድምፃቸውንም እንድንቀይር የጠየቁ አንድ አስተያየት ሰጪ ተከታዩም ብለዋል። ኮሪደር 20 ሜትር ወይም 25 ሜትር ነው የሚጠይቀው። ስለዚህ እኛ ደግሞ ከ1 ወይም ከ500 ሜትር በላይ ገብተው ነው አጠቃላይ ሰፈሩን ያወደሙት። እነዚህ ሰዎች ጥቅምት 30 ቀን 2017 ዓ.ም ገርጂ ወረዳ 13 ቤታቸው ሰነድ አልባ ነው በሚልና በዚሁ የከተማ ልማት ምክንያት ከ2003 ዓ.ም ጀምሮ የአየር ካርታ ማረጋገጫ የነበራቸው መሆኑን የሚገልጹ ግን ቤታቸው የፈረሰባቸው ሲሆኑ በስፍራው ለብዙ ዓመታት ይኖሩ እንደነበር የሚናገሩና አሁን ለማና ቤት እንደሚሉ ግራ የገባቸው መሆኑንም የሚገልጹ ናቸው። 13 ዓመት 15 ዓመት 20 ዓመት ይኖራል እዛ ቦታ ላይ ልጅ ሳይወልድ ምንም ነገር ትዳር ሳይኖረው ሁሉ የገባ አሁን ልጅ ወልዶ የልጅ ልጅ አይቶ የሚኖር ሰው እዛ የሚኖር የነበረ። እድር፣ እቁብና ማህበርን የመሳሰሉ ግንኙነቶች ኢትዮጵያውያን በየአካባቢያቸው በጋራ ተሳስረው የሚኖሩባቸው የአኗኗር ቁልፍ መስተጋብሮች ናቸው። ከካዛንችስ የተነሱ ነዋሪዎች ይህ እንደተጠበቀላቸው ጠቅላይ ሚኒስትሩ ሲናገሩ፣ የገርጂ አካባቢዎቹ ቤታቸውን ያጡት ግን የገጠማቸው ተቃራኒው ስለመሆኑ ይናገራሉ። የመረጠውን ህዝብ ነው አውቶ የቱን ገደል ይጣል። በጣም ጠቁሮ ከስቶ ድሮ የነበረ ማህበራዊ ኑሮ እድር ተበትኗል። በሃይስኩል ደረጃ ሲማሩ የነበሩ ትራንስፖርቱን አልቻሉትም። ኮየፈጨ ርካሽ ሰው ያልገባበት ኮንዶሚኒየም ውስጥ ነው በአብዛኛውን እዛ ገብቶ ያለው። የተወሰኑ ደግሞ እዚህ ወረገኑ። ከ8,000 እስከ 7,000 ነው የቤት ኪራይ። ያንን የቤት ኪራይ ሰው ከየት አምጥቶ ይክፈለው? በአሁን ሰዓት አሁን የቤት ኪራይ መክፈል ያቆሟሉ። ዝም ብለው ግማሹን እቃውን በታትኖ ከዘመድ ከምናምን አድርጎ እንዲሁ ዝም ብሎ የትም እንዲሁ እንደጅ ዝም ብሎ ሲያወራኙ ልጅ ባል በአዎንታም በአሉታም ከውስጥም ከውጭም አስተያየቶች ያልተለዩት የኮሪደር ልማት አምነስቲ ኢንተርናሽናል ሳይቀር ሰዎችን በግዳጅ ማፈናቀል በአፋጣኝ እንዲቆም ጥያቄ ያቀረበበት ሆኗል። ይኸው የመብት ተቆርቋሪ ድርጅት የፌዴራል መንግስት በአዲስ አበባም ሆነ በሌሎች አካባቢዎች ለኮሪደር ልማት በሚል በግዳጅ ማፈናቀልን ለመከላከል ቁልፍ የህግና የአሰራር ስርዓቶችን ባለመዘርጋቱ የተጎጂዎችን ሰብአዊ መብት ጥሷል ሲል እርምት እንዲደረግ በቅርቡ መጠየቁ ይታወቃል። ለዚህ የአምነስቲ ጥያቄ ግን የኢትዮጵያ መንግስት እስካሁን የሰጠው ምላሽ የለም። ለዲ.ደብሊው ሰለሞን ሙጬ ነኝ